ጤና ይስጥልን የተወደዳችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሀገሬ ትንታኔ ተጀምሯል። እኔ ሱባለው ጋሻውና ባልደረባይ ደምሰው ሽፈራው ለተከታዮቹ ደቂቃዎች አብረናችሁ እንቆያለን። የኢራን አሜሪካ እንዲሁም እስራኤል ጦርነት ዛሬም ርዕሰ ጉዳያችን ነው። ደምስ እንዴት ሰነበትክ? እንደምን አለህ ሱባለው? ይመስገን። ያው ለሶስት ወራት ያህል እንግዲህ በዋናነት ለ6 ሳምንታት ከዛ ለተከታዩ የሆኑ 6 ሳምንታት ደግሞ በተለያየ መንገድ ሲከናወን የቆየው የኢራን እንዲሁም አሜሪካና እስራኤል ጦርነት አሁንም እንደቀጠለ ነው። በእርግጥ ጦርነቱ ሙሉ በሙሉ በአውደ ውጊያ ላይ በሚደረጉ ውጊያዎች ሳይሆን ለድርድር በሚካሄዱ የተለያዩ ሙከራዎች እንደቀጠለ ነው ማለት እንችላለን። በተለይ በሆርሙዝ አካባቢ ያሉ እንቅስቃሴዎች ከዛም ባለፈ ፓኪስታን እንዲሁም ሌሎች አካላት ሁለቱን ተፋላሚ ኃይሎች ለማደራደር በሚያደርጉት ጥረት አሁንም እንደቀጠለ ነው። አጠቃላይ ለሶስት ወራት ያህል ቆይታ አድርጓል። ይህ ጦርነት የተለያዩ ጉዳዮች እየተነሱበት ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ከዚህ ጦርነት ጋር የተያያዙ አስተያየቶችን ሲያነሱ መሰንበታቸው የሚታወስ ነው። ከሰሞኑም እንግዲህ ኢራን በድጋሚ ለአሜሪካ በላከችው በፓኪስታን በኩል ማለት ነው የሰላም ስምምነት ረቂቅ መሰረት አሜሪካ ምላሿን ሰጥታለች። ይህም ምላሽ ለኢራን ደርሷል። ፓኪስታን እንግዲህ ለኢራን አስረክባለች ይህንን ምላሽ። ኢራን ይህንን ስምምነት እቅድ በተለይም በአሜሪካ ምላሽ የተሰጠበትን የስምምነት ረቂቅ ማለት ነው እየተመለከተችው መሆኗ ተገልጿል። ፕሬዚዳንት ዶናልድ ትራምፕ በዚህ የስምምነት ረቂቅ ላይ ከፍተኛ ተስፋ እንደጣሉበት ተናግረዋል። እንግዲህ ይህ የረቂቅ ስምምነት በሚጠበቀው መንገድ መልስ ካላገኘና ሁለቱ ሀገራት የማይስማሙ ከሆነ ግን በአስቸኳይ ወደ እርምጃ እንገባለን የሚል መስመር አስቀምጠዋል ፕሬዚዳንት ዶናልድ ትራምፕ። ስለዚህ ኢራን ለዚህ ምላሽ የምትሰጠው እንግዲህ አጥንታ ጊዜ ወስዳ የተለያዩ ውይይቶችን አድርጋበት እንደሚሆን ነው የሚጠበቀው። የፓኪስታን ባለስልጣናት እንግዲህ ባለፉት ዓመታት ካደረጓቸው አጠቃላይ ጉዞዎች በሚበልጥ ሁኔታ ማለት እንችላለን ወደ ኢራን በተደጋጋሚ እየሄዱ ነው የሚገኙት። የፓኪስታን ሚኒስትሮች አሁንም ኢራን ውስጥ ይገኛሉ። በዋና አደራዳሪነት ሲሳተፉ የነበሩት የፓኪስታኑ የጦር አዛዥ እንግዲህ ወደ ኢራን ይገባሉ ተብሎ ነው የሚጠበቀው። እስካሁን ስቱዲዮ እስከገባንበት ሰዓት ድረስ ኢራን ውስጥ ስለመድረሳቸው አልተሰማም። ነገር ግን ወደ ኢራን በአጭር ሰዓታት ውስጥ ይገባሉ የሚሉ የተለያዩ መረጃዎች ናቸው እየወጡ የሚገኙት። በእነዚህ መረጃዎች መሰረት እንግዲህ ሁለቱ ሀገራት ወደ ስምምነት መምጣት የሚችሉ ከሆነ በአጭር ጊዜ ውስጥ ድጋሚ ድርድር ወይም ደግሞ በዘላቂነት ጦርነቱ ለረጅም ጊዜ ማቆም በሚቻልበት ሁኔታ ድርድር ያደርጋሉ ተብሎ ነው የሚጠበቀው። ነገር ግን እስራኤል ውስጥም እየተፈጠሩ ካሉ ሁኔታዎች አንጻር አሁን ቢሆን የጦርነቱ ጉዳይ የስምምነቱ ጉዳይ አነጋጋሪ ሆኖ ቀጥሏል። በአጠቃላይ ኢራን በእነዚህ 2-3 ቀናት ውስጥ እንዴት ቆየች የሚለውን እንመልከትና ከዛ ወደ ሌሎች ርዕሰ ጉዳዮች ምን ይሻገራል። እንግዲህ ሰሞናዊ ላይ ያሉት ሁኔታዎች አብዛኛው ከዚህ በፊት ከነበሩት እየተሻገሩ እየተንጠለጠሉ የቀጠሉ ጉዳዮች ናቸው። በተለይ ይህም አሁን በፓኪስታን አደራዳሪነት ወደ ሰላም ለመምጣት እየተደረገ ያለው ሙከራም እንደዚሁ ከመጀመሪያው የተኩስ አቁም ስምምነት ጊዜ ጀምሮ እንዲሁ እየተሻገረ እንዲሁም ደግሞ በተወሰነ መልኩ እየተከበረ በተወሰነ መልኩ ደግሞ እየተጣሰ እንዲሁም ደግሞ ሁለቱም አንዳንድም ሶስቱም ሀገራት እየተካሰሱ ነው እዚህ ጋር የደረሰው። አሁንም ባሉት ሁኔታዎች ላይ ምናልባት የተሻለ ነገሮች ሊጠበቁ ይችላሉ የሚል ተስፋ አለ። ምክንያቱም የመጀመሪያውም የተኩስ አቁም ስምምነት ሲደረግ ወይም እንዲደረግ ከፍተኛ አስተዋጽኦ የነበራት ወይም በማደራደሩም ከፍተኛ ድርሻ የነበራት ፓኪስታን እንደነበረች ይታወቃል። በጊዜው ከፓኪስታኑ መሪ በተጨማሪም ከፍተኛውን የማደራደር ወደ ስምምነት የማምጣት ድርሻ ይዘው የነበሩት የፓኪስታን የጦር ኃይል አዛዥ ናቸው። አሁን ላይ እዚህኛው ድርድር ላይ በቀጥታ እሳቸውን በድጋሚ ተሳታፊ ሆነው በአካል ወደ ኢራን ሄደው ወደዚህ ውይይት ላይ መገኘታቸው በራሱ የሆነ እንድንጠብቅ የሚያደርገን አዲስ ነገር ይኖራል ተብሎ ይታሰባል። በተወሰነ መልኩ በሁለቱም በኩል ያለው መለሳለስ የመሰሉ አይነት እንቅስቃሴዎች ምክንያቱም ያው መለሳለስ ላንለው እንችላለን። ቀደም ብሎ ከነበረው ወታደራዊ እርምጃ የመውሰድ እርምጃዎች፣ ሆርሙዝ ላይ የነበሩት ጠንከር ያሉት የሁለቱም ሀገራት እርምጃዎች እንዲሁም ገደቦች አሁን ላይ በተወሰነ መልኩ መላላት እንደታየባቸው የተለያዩ መረጃዎች ይጠቁማሉ። በተለያዩ ቀናቶች ውስጥም መርከቦች እያለፉ ስለመሆኑ አንዳንዴ የኢራን ወዳጅ ሀገራት ተብለው አለፉ ተብሎ ይገለጻል። በሌላ በኩል ደግሞ አሜሪካ ፈቃድ ሰጥታቸው ያለፉ እየተባለ የሚገለጹ ግን ደግሞ አልፎ አልፎ ነዳጅ እንዲሁም ሌሎችንም ነገሮችን ጭነው የሚያልፉ መርከቦች እንዳሉ ሰሞኑን እየሰማን ያለ ነውና እነዚህ ነገሮች በተለይ በዶናልድ ትራምፕና በአመዛኙ ደግሞ በኢራን ባለስልጣናት በኩል በማህበራዊ ትስስር ገጾች እንዲሁም በተለያዩ መገናኛ ብዙሃን በኩል የሚሰናዘሯቸው የቃላት ጦርነቶች አሉ።
አንደኛቸውን የማውገዝ እንቅስቃሴዎች እነሱን አሁንም ተጠናክረው እንደቀጠሉ ነው አብዛኛው ነገሮች የሚያሳዩት። በተለይ የዶናልድ ትራምፕ ያው ከመጀመሪያውም ጊዜ ነበረው እንደምናስታውሰው ነውና ጠንከር ያሉ አስተያየቶች በተለይ ደግሞ ከስምምነት ጋርም በተያያዘ አሁን አሜሪካ አቅርባዋለች እንደተባለው የስምምነት አማራጭ ኢራንም እንዲሁ ከዚህ በፊት አቅርባ እንደነበር ይታወሳልና ጥሩ ደረጃ ላይ ወደ ስምምነት የሚያመጡ ነገሮች እንዳሉ ሲገለጽ እንሰማና ደግሞ ከተወሰኑ ቀናት በኋላ ዶናልድ ትራምፕ መልሰው ስምምነቱ ሁለቱን አካላት የማያስማማ እንደሆነ በመግለጽ ውድቅ ማድረጋቸውን ሲገልጹ እንዲሁም ደግሞ በአስቸኳይ ወደ ስምምነት ካልተመጣ ደግሞ በኢራን ላይ ጠንከር ያለ አውዳሚ እርምጃዎችን እንደሚወስዱም በተደጋጋሚ ሲዝቱ እንደነበረም እናስታውሳለን። በተባለው ልክ ወታደራዊ ጥቃቶቹ በተለይ ከተኩስ አቁም ስምምነቱ በኋላ እየታዩ አይደለም። ግን በሁለቱም በኩል አንዳቸውን የማስጠንቀቅ እና የመዛዛት አይነት እንቅስቃሴዎች አሁንም እንደቀጠሉ ነው። ዲፕሎማሲያዊ ጫናዎች፣ ከኢኮኖሚ ጋር የተያዙ ጫናዎችም በአመዛኙ ደግሞ ከወታደራዊ እንቅስቃሴው በበለጠ መልኩ ትንሽ ጠንከር ብለው ይቀጠሉ ይመስላል። ከኢኮኖሚ በተለይ ያው ዋናው ሆርሙዝ ስለሆነ በሆርሙዝ በኩል የሚተላለፉ መርከቦችን የማገድ በተለይ ከኢራን የሚነሱ መርከቦችን በማገድ በኩል የአሜሪካ ማዕከላዊ ዕዝ ወይም ሴንትኮም በደንብ እዛ ጋር የክልከላዎችን እያደረገ እንደሆነ በተጨማሪ ማዕቀቦችን በመጣል የመሳሰሉት አይነት እንቅስቃሴዎች ትንሽ ጨመር ብለው የቀጠሉበት አይነት እንቅስቃሴ ሂደቶች እንዳሉ ይታወቃል። እነዛም ሁሉ ሆነው ግን በኢራን በኩል ያለው አሁንም ጠንክሮ የመቆም ወይም ደግሞ ከአሜሪካን እንዲሁም እስራኤልን የመጋፈጥ እንቅስቃሴ ወይም ደግሞ ሞራል ብለን ነው ልንገልጸው የምንችለው አሁንም ቀድሞ በነበረው ልክ ነው የሚመስለው እና ያሉት ሁኔታዎች ወደ ሰላም ለመምጣት ምናልባት አሁን ባለው ሁኔታ ለጦርነቱ ምናልባት ምክንያት የሆኑትን ነገሮች በሂደር ተተው ወደ ስምምነት እንምጣ የሚል አይነት ነገሮች ካልሆኑ በስተቀር ሁለቱንም አካላት በኩል የሚፈልጉትን ነገር አሳክተው ወደ ስምምነት እንዲመጡ ሊያደርጋቸው የሚችል መሬት ላይ ያለ ነገር አለ ተብሎ አይታሰብም። ኢራንም አሜሪካ የምትፈልጋቸውን እንደ ኒውክሌር ያሉ ጉዳዮች የሌሎች ቀጠናው የጸጥታ ስጋት ናቸው ከሚባሉ ሀገራት ጋር የተያዙ ጉዳዮች እንዲሁም የረጅም ርቀት ሚሳኤሎች ጋር የተያዙ ጉዳዮችን እንዲሁ በቀላሉ አሜሪካና እስራኤል በሚያቀርቡት ቅድመ ሁኔታ መሰረት የምታስረክብ ናት ተብሎ አይታሰብም። አሁን ባለው ሁኔታ ከዚህ ቀደም በነበረው የኢራን አቋም ማለት ነው። በአሜሪካን በኩል እንደዛው ኢራን የምታቀርባቸውን ቅድመ ሁኔታዎች ምናልባት አሁን ኢራን ተጨማሪ ይዘው የመጣቸው የሆርሙዝን በብቸኝነት ወይም ደግሞ በሙሉ ባለቤትነት የመቆጣጠር መብትን የሚጨምር ቅድመ ሁኔታዎችን ነው እያቀረበች ያለችው። ይህም በአሜሪካ በኩል ተቀባይነት ያገኛል ተብሎ አይታሰብም። ምናልባት ከአሜሪካን ባለፈ ሌሎች እዛው የኢራን ጎረቤት የሆኑ የቀጠናው ማለትም የገልፍ አካባቢ ሀገራትም የሚቀበሉት ነው ይሆናል ተብሎ አይታሰብም። ይሄ ራሱን ችሎ ቀጠናው ላይ ሌላ ውጥረቶችን ለረጅም ጊዜ እንዲቀጥል ሊያደርግ የሚችል ይሆናል ተብሎ የሚታሰብ ነውና እንዲህ አይነት በሁለቱም በኩል ያሉ ወደ መግባባት ለመምጣት ያዝ የሚያደርጓቸው ወደ ጦርነትም ቀጥታ ላለመግባት ደግሞ በሁለቱም በኩል ምናልባት ሰፋ ማድረግን የምናነሳው ይሆናል። በየአገር ውስጥ ፖለቲካዊ ጉዳዮቻቸው ላይ በአሜሪካም በእስራኤልም በኢራንም የሀገር ውስጥ ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ ይሄ ጦርነት እየፈጠረ ያለው ተጽዕኖ ጦርነቱን የመቀጠል ፍላጎታቸው ጦርነቱ ሲጀመር በነበረው ጊዜ ላይ ያለውን አይነት አይደለም አሁን ላይ ያለውና በአመዛኙ ሶስቱም ሀገራት ብለን ልንገልጽ በምንችል በድፍረት መናገር በሚቻል ደረጃ ጦርነቱ እንዲቀጥል ፍላጎት የላቸውም። ግን ደግሞ ከክብር ጋር የሚያያዙ ከአቋም ጋር የሚያያዙ ከኢኮኖሚ ጋር የሚያያዙ አንዳንድ በዘላቂነት ማስከበር የሚፈልጓቸው የየራሳቸው አቋም አላቸው። በአመዛኙ አሁን እሱ ነው ትልቁን ወደ ስምምነት ለመምጣትና ላለመምጣት ሶስቱንም ሀገራት ይዟቸው ያለ ቀጭን መስመር ተብሎ ሊቆጠር የሚችለው እሱ ነው አሁን ላይ ያለው። ግን ደግሞ ልንጠብቃቸው የምንችላቸው አዳዲስ ነገሮች፣ የተሻሉ ነገሮች ምናልባትም ደግሞ የከፉ ነገሮችም ሊመጡ እንደሚችሉ ማሳያ የሚሆኑ በርካታ ነገሮች አሉ። በሚገባ እንግዲህ በተለያዩ ጊዜያት የአሜሪካና ኢራን እንደ ቅድመ ሁኔታ የሚያስቀምጧቸውን ጉዳዮች በተለያዩ ነጥቦች ዘርዝረው አንዳቸው ለሌላቸው ሲሰጡ ወይም በፓኪስታን በኩል የተለያዩ መልእክቶችን ሲለዋወጡ እንደነበር እናስታውሳለን። 6 ነጥብ ያለው እቅድ፣ 14 ነጥብ ያለው እቅድ እየተባለ በተለያየ ጊዜ እኛም ስንነጋገርባቸው የቆዩ ጉዳዮች አሉ። አሁን ላይ እንግዲህ ኢራን ወደ አሜሪካ ልካው ነበር የተባለው የዚህ የስምምነት ረቂቅ እንግዲህ ከዚህ በፊት ከተላከው
ከነበረውና 14 ነጥብ ከነበሩት የሰላም ስምምነት እቅድ ጋር በጣም ተቀራራቢ የሆነና እሱን መሰረት ያደረገ ስለመሆኑ ነው የተነሳው። ቀደም ሲል እንዳነሳው የደህንነት ዋስትና ጉዳይ፣ ሆርሙዝን በበላይነት የማስተዳደር ወይም የባለቤትነት ጥያቄ እንዲሁም ደግሞ የካሳ እንዲሁም ኢራን ደግሞ በተለያየ ሁኔታ ውስጥ የተያዙባትን ንብረቶች እንዲለቀቁላት ከማድረግ ጋር የተያዙ አንቀጾችን አካቷል በሚል ነው የተነገረው። አሜሪካም እንግዲህ ይሄንን በአግባቡ ከተመለከተች በኋላ የራሷን የሆነ ምላሽ ሰጥታለች በሚል ነው እየተጠቀሰ የሚገኘው። እንግዲህ ይህ ስምምነት ወይም የስምምነት ምላሽ አሜሪካ ወደ ኢራን ከላከች በኋላ የተለያዩ አስተያየቶች ሲሰነዘሩ ነበር በአሜሪካ ባለስልጣናት በኩል። አሁን ፕሬዚዳንት ዶናልድ ትራምፕም ከዚህ በፊት በተደጋጋሚ ስምምነት ላይ ቶሎ ማንደርስ ከሆነ አሁንም ወደ እርምጃ እንመጣለን የሚል ነገር ሲያቀርቡ ቆይተዋል። ያሁኑ ግን እንግዲህ በሳቸው አገላለጽ የመጨረሻ የሚሉትን አይነት እርምጃ ሊወስዱ እንደሚችሉ ነው እያሳዩ የሚገኙት። እንደ ቀይ መስመርም አስቀምጠውታል። በተለይም ኢራን አሁን ላይ ወደ ስምምነት በቶሎ የምትመጣ ካልሆነና ስምምነት የማትፈጽም ከሆነ በአስቸኳይ በፍጥነት ወደ ጥቃታችን እንመለሳለን የሚል ነገር ነው ያነሱት። ቀናት ከዚህ በፊት እንደነበሩት የቀናት ገደብ አላስቀመጡም። በእርግጥ ለዚህን ያህል ቀን ነው ብለውም የተናገሩት ነገር ስለመኖሩ በግልጽ የተሰማ ጉዳይ የለም። ነገር ግን አሁን ምላሹ ከመሰጠቱ ጋር በተያያዘ የፓኪስታን ባለስልጣናት ወደ ኢራን ከመሄዳቸው ጋር በተያያዘ የኢራን ባለስልጣናት በአግባቡ ከቃኙት በኋላ ምላሽ ሰጥተው ከዛ በኋላ ወደ ስምምነት የሚመጡ ከሆነ የተለያዩ ሂደቶችን አብረው ለመሄድ ካልሆነ ግን አሜሪካ እንዲሁም እስራኤል በአስቸኳይ ወደ ጀመሩት የጥቃት ወይም ጀምረናል ወደሚሉት ዘመቻ እንደሚመለሱ ነው የተለያዩ መረጃዎች እየወጡ የሚገኙት። የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ ባጋሄ እንዳሉትም እንግዲህ መቀበላቸውን የአሜሪካን ምላሽ መቀበላቸውን እሱንም እየተመለከቱት መሆናቸውን አሳይተዋል። አሁን ፕሬዚዳንት ዶናልድ ትራምፕ ለሚያነሷቸው ሀሳቦች የኢራን ባለስልጣናት በአንድም ሆነ በሌላ መልክ በተለያየ ጊዜ የተለያዩ ምላሾችን ይሰጣሉ። ምላሽ ከሚሰጡ ባለስልጣናት መካከል በዋናነት የውጭ ጉዳይ ሚኒስትሩ አባስ አራቺና እንዲሁም የውጭ ጉዳይ ሚኒስትሩ ቃል አቀባይ ባጋሄ የሚጠቀሱ ናቸው። አባስ አራቺም እንግዲህ ከሰሞኑ ፕሬዚዳንት ትራምፕ ትላንት ረቡዕ ኢራን ላይ አስቸኳይ እርምጃ ልንወስድ እንችላለን ያሉትን እና እንደ ቀይ መስመር ያስቀመጡትን ጉዳይ ካዳመጡ በኋላ ለመገናኛ ብዙሃን የሰጡት መረጃ አለ። በዚህ መረጃቸው መሰረትም ኢራን ጦርነት መቅጠም ካለባት ጦርነት ትገጥማለች፣ መደራደር ካለባት እና የራሷን ደህንነት ወይም ዋስትና የሚያስጠብቅላት ሆኖ ከተሰማት በማንኛውም መንገድ እንደምትደራደር ተናግረዋል። ነገር ግን በተደጋጋሚ እንደሚያነሱት ኢራን ራሷን ለማስከበር ለመጠበቅ የራሷን ሉዓላዊነት ለመጠበቅ አሁንም ቢሆን ማንኛውንም አይነት እርምጃ ልትወስድ ትችላለች የሚል ነገር አንስተዋል። ከአሜሪካ ጋር በሚደረጉ ድርድሮች ደግሞ በዋና ተደራዳሪነት በኢራን በኩል እያገለገሉ የሚገኙት የኢራን ፓርላማ አፈ ጉባኤ ናቸው። እንግዲህ ከሰሞኑ እንደሰማ ነው ፕሬዚዳንት ዶናልድ ትራምፕና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ እርምጃ ለሚወስድ ወይም እንግዲህ ለሚፈጽም አካል እስከ 50 ሚሊዮን ዶላር ሚሊዮን ዩሮ የሚደርስ ሽልማት ለመሸለም የኢራን ፓርላማ ረቂቅ አዘጋጅቷል የሚል ነገር ተነስቷል። ስለዚህ ፓርላማው በራሱ ከመንግስት ካስፈጻሚ አካላቱ ባሻገር ህግ አውጪ አካል ነው። እንግዲህ እንደምናውቀው ፓርላማው ወደ እርምጃዎችም እየገባ የተለያዩ መረጃዎችን ሲሰጥ የተለያዩ መግለጫዎችን ሲሰጥ በዋና ተደራዳሪነትም አፈ ጉባኤውን እያሳተፈ ነው የሚገኘው። ይህ ፓርላማ እንግዲህ ካስፈጻሚው አካል ባልተናነሰ መንገድ በጦርነቱ ላይ ከፍተኛ ሚና ያለው አካል ሆኗል። ከሚናም ባሻገር እንግዲህ እንደዚህ አይነት መረጃዎችን በማውጣት በኩል በአሜሪካና በሌሎች ሀገራት ላይ ጫና ለመፍጠር የሚሞክሩበት ሂደት አለ እና የፓርላማው አፈ ጉባኤ እንግዲህ ያሉት ነገር አለ። በየትኛው መንገድ ኢራናውያን አራተኛ አካል እንደሆኑ አሁን ሶስት የመንግስት አካላት በሚል የሚጠቀሱ አሉ በተለያዩ ሀገራት። እንግዲህ እንደ አራተኛ መንግስት የሚቆጠረው ሚዲያ ነው ወይም መገናኛ ብዙሃን ነው በተለያየ መንገድ። እሳቸው ግን የኢራን ፓርላማ አፈ ጉባኤ ግን እንደ አራተኛ መንግስት አገልግለውናል የኢራን ህዝብ የሚል ንግግር ተናግረዋል። ስለዚህ አሁንም ቢሆን ሉዓላዊነታችንን ለማስከበር የትኛውንም የሆነ እርምጃ እንወስዳለን። አሜሪካ ድጋሚ የምታጠቃን ከሆነ ግን ከየትኛውም ጊዜ የከፋና ረዥም ሊሆን የሚችል ጦርነት በአሜሪካ ላይ እንከፍታለን ወይም ለአሜሪካ ለምትከፍትብን ጥቃት ምላሽ እንሰጣለን የሚል ነገር አንስተዋል። ስለዚህ ከዲፕሎማሲው ጎን ለጎን ለጦርነት የሚደረጉ ጥሪዎች አሁንም ቢሆን በከፍተኛ ሁኔታ እንደቀጠሉ ናቸው ማለት እንችላለን። ፕሬዚዳንት ዶናልድ ትራምፕ መሪ ናቸው በዚህ ጉዳይ ላይ። እንግባ በሁለቱም ወገኖች በኩል እንግዲህ የተለያዩ
እንደዚህ አይነት መሰል ዛቻዎች ነው እየተሰነዘሩ የሚገኙት። በእርግጥ ፕሬዚዳንት ዶናልድ ትራምፕ ከጦርነት ጋር የተያያዙ ጉዳዮችን እንዲሁም በዲፕሎማሲያዊ መንገድ አሜሪካ የምትሄድባቸውን ርቀቶች በተለያየ ጊዜ ሲገልጹ እንደነበር የምናስታውሰው ነው። አሁን ከሰሞኑ እየተነሱ ባሉ ጉዳዮች ግን እንደ ቀይ መስመር ያስቀመጡት ጉዳይ አለ። ከዛ ኢራን የምታልፍ ከሆነ በቀጥታ ወደ ጥቃት እንገባለን የሚል ነገር ተናግረዋል። በእርግጥ ከዚህ በፊትም እንደዚህ አይነት ጉዳዮችን የተናገሩበት ጊዜ እንደነበር እናስታውሳለን። የቀናት ጊዜ ገደብ ሰጥተው ከዛ በኋላ ወደ እርምጃ እንገባለን ብለው ቀናቱ በተቃረቡ ቁጥር ግን የተለያዩ የሀሳብ ለውጦች ሲከሰቱ እንደነበር እናስታውሳለን። በአሁኑ ግን የመጨረሻ ነው የሚል ነገር ተናግረዋል። ወደ ስምምነት የቀረብንም ይመስለኛል የሚልም ተስፋ ያለበት ነገርም አስቀድመው ተናግረዋል። ስለዚህ በዚህ ሂደት ውስጥ በዚህ ንግግር ውስጥ በተለይም ፓኪስታን እየሞከረች ባለው የድርድር ወይም የስምምነት ሂደት ውስጥ የተለያዩ ተስፋዎች የሚመጡ ከሆነና ወደ ስምምነት የሚደረስ ከሆነ ጦርነቱ ሊቀር ይችላል በሚል ነው እንግዲህ በተለያየ ሁኔታ እየተነገረ የሚገኘው። ኢራን ውስጥ ያሉ ባለስልጣናት ቀደም ሲል እንዳነሳ ነው በተደጋጋሚ እንግዲህ የውጭ ጉዳይ ሚኒስቴር እንዲሁም የምክር ቤት ወይም የፓርላማ አባላት በተለያየ ጊዜ የሚሰጧቸው አስተያየቶች ኢራን አሁንም እጇን እንደማትሰጥ ዲፕሎማሲን ከመምረጥ አንጻር በዲፕሎማሲ መፍትሄ ቢያገኝ ጉዳዩ እንደሚመርጡ፣ ነገር ግን አሜሪካ ጥቃት ስለምታደርስብን ብለን ከአቋማችን የምናፈገፍግበት ሁኔታ የለም የሚል አቋማቸውን ነው በተደጋጋሚ ሲያንጸባርቁ የምናስታውሰው። እንግዲህ ሩሲያም ከዚህ ጋር በተያያዘ ሀሳቧን ገልጻለች። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ እንግዲህ ማሪያ ዛካሮቫ ኢራን በዲፕሎማሲያዊ መንገድ ችግሮቿን እንድትፈታ ወይም ከአሜሪካና ከእስራኤል ጋር የገባችበትን ጦርነት እንድትፈታ የሚፈለግ ከሆነ የኢራንን ጉዳይ ብሎ የሚመለከት የድርድር ሂደት ያስፈልጋል። አሜሪካና እስራኤል የሚፈልጉትን ጉዳይ ብቻ ወደ ጠረጴዛ ማምጣት ሳይሆን የኢራን ጥቅሞች ማስከበር የሚችል አይነት የድርድር ሂደት ያስፈልጋል የሚል አስተያየት ሰጥተዋል። በተለይም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ቻይና ሂደው ከሺ ጂንፒንግ ጋር ከተወያዩ በኋላ በተለይ ከኢራን ጋር በተያያዘ ያነሱት ጉዳይ አለ። ምንም እንኳን ቻይና የታይዋን ጉዳይ ላይ አሜሪካ እጇን ካላነሳች ወደ ኢራን ጉዳይ ጣልቃ መግባት አልፈልግም ብትልም ግን የኢራንን ጉዳይ እንዲያለሳልሱ ወይም እንዲያነዝቡ ከሚፈለጉ ሀገራት መካከል ቻይና አንዷ መሆኗ ይታወቃል። ሩሲያም ደግሞ ሌላኛው ሀገር ናት። በዚህ ረገድ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ወደ ቻይና መቅናታቸው ይታወሳል። እዛም ላይ ንግግሮች ይደረጋሉ ተብሎ ይጠበቃል ከዚሁ ጋር የተያዙ ንግግሮች። ከዛ ባለፈ ግን እነዚህ ሀገራት ባላቸው ዲፕሎማሲያዊ ግንኙነት በቅርብ ጊዜም እንግዲህ የውጭ ጉዳይ ሚኒስትሩ የኢራን የውጭ ጉዳይ ሚኒስትር አባስ አራቺ እንቅስቃሴዎችን ማድረጋቸውን እናስታውሳለን ወደ እነዚህ ሀገራት ማለት ነው። ከዛም ጋር ተያይዞ ሩሲያና ቻይና እንደው ግፊት እንዲያደርጉ የኢራን ጉዳይ ወደ ሰላም እንዲመጣ የተለያዩ እንቅስቃሴዎችን ያደርጋሉ ተብሎ ነው የሚጠበቀው። እነዚህ ሁሉ ሂደቶች ሆነውም ግን የኢራንን ጉዳይ ብሎ የሚመለከት ጥቅሞቿን ለማስከበር የሚያስችል የድርድር ሂደት ካልሆነ አሁንም ቢሆን ወደ ስምምነት መምጣት አስቸጋሪ ነው የሚል ነገር ነው ሩሲያ እንደ አቋም በውጭ ጉዳይ ሚኒስቴሯ በኩል ያስተላለፈችው ማለት ነው። ስለዚህ የድርድር ሂደቱ ምንም እንኳን በዋናነት በፓኪስታን በኩል እንደ አደራዳሪ እንደ አነጋጋሪ ሆና እየሰራች ብትገኝም ሌሎች ሀገራትም በጉዳዩ ዙሪያ በአንድም ሆነ በሌላ መንገድ ወደ መገናኛ ብዙሃን በመውጣት ጋዜጣዊ መግለጫዎችን በመስጠት ከዛም ባለፈ ደግሞ ከተለያዩ ባለስልጣናት ጋር ዲፕሎማሲያዊ ንግግሮችን በማድረግ ጫና ለማድረግ እየሞከሩ ያሉበት ሁኔታ እንዳለ እናስታውሳለን። አሁንም ቢሆን ያ ሁኔታ እንደቀጠለ ነው የሚገኘው። አሜሪካና እስራኤል ውስጥ ያሉ የውስጥ ጉዳዮች ደግሞ በዚህ የድርድር ሂደት ውስጥ ከኢራን ጋር የሚደረገው የሰላም ሂደት እንዲፋጠንና ቶሎ ወደ መፍትሄ እንዲመጣ ጦርነቱ እንዲቋጭም የተለያዩ ግፊቶች እየተደረጉ ይገኛሉ። አሜሪካ ላይ ሰሞኑን የተፈጠረው ጉዳይ አለ። እስራኤል ላይ የተሰማው ደግሞ ከዛም ከፍ ያለ ጉዳይ ነውና እነዚህ ጉዳዮች ምን አይነት ተጽዕኖ ሊኖራቸው ይችላል በሰላም ሂደቱ ላይ የሚለው እንደ ትልቅ የመወያያ ነጥብ በተለያዩ መገናኛ ብዙሃን እየተነሳ ይገኛል። አው ያው ሰሞናዊ ትልቅ ትኩረት ይዞ በተለይ ትላንትናና ከትላንት ወዲያ ጀምሮ እየተነሱ ያሉ ወይም ደግሞ በስፋት እየሰማናቸው ያሉ መረጃዎች ናቸው። ምናልባት እንዲሁ ሲታዩ የሁለቱም ሀገራት በእስራኤልም በአሜሪካም ውስጥ የውስጥ ፖለቲካዊ ጉዳይ ይመስላል። ግን ዓለም አቀፍ እንደ አይነት በተለይ ደግሞ ከኢራን ጋር ካለው የጸጥታ ሁኔታ ጋር በቀጥታ የሚገናኙ ናቸው። በተለይ ምናልባት ከአሜሪካው ብንጀምር አሜሪካ ከዚህ ቀደም ምናልባት ከአንድ ወር ምናምን አካባቢ ላይ ተመሳሳይነት የትራምፕን የጦርነት ውሳኔውን ደግሞ ወታደሮችን የማዝመት በኢራን ላይ የሚወሰዱ እርምጃዎችን የመወሰን መብትን ለመገደብ የሚያስችል ረቂቅ በሪፐብሊካን ፓርቲ በዲሞክራት ፓርቲ አባላት በኩል ቀርቦ ለድምፅ እንዲሰጥበትም ተደርጎ እንደነበር ይታወሳል። በጊዜው በተወሰኑ በ4 እና
5 እንደዚህ አይነት በጣም ጥቂት በጣት የሚቆጠሩ ድምጽ ልዩነት ነው ያኛውን ውሳኔ መወሰን ሳይቻል ቀርቶ አሁንም ትራምፕ ይህንን ውሳኔ መወሰን የሚያስችል መብቱን ይዘው እንዲቀጥሉ የተደረገው። ግን እዛ ጋር ቢቆምም ያ ነገር እዛ ጋር በዚህ አይነት መልክ ቢቋጭም እዛው ጋር አልቆመም ነገሩና በዲሞክራቶች በኩል ይህንኑ ጫና የመፍጠር ዶናልድ ትራምፕ እያደረጉት ያለውን ጦርነት ወይም ደግሞ በኢራን ላይ አሜሪካ እያደረገችው ያለው ጦርነት መቆም አለበት፣ እየተከፈሉ ያሉ አሜሪካን እየከፈሉት ያለው ዋጋም ከፍተኛ ነው የሚሉትን ነገሮች በተደጋጋሚ ለምክር ቤቱም ለህዝቡም በተለያዩ መገናኛ ብዙሃንም በማቅረብ ተጽዕኖ ለመፍጠር እየሞከሩ እንደሆነ ይታወቃል። በተደጋጋሚ የሰማናቸው ስለሆኑ በዚሁ ላይ አሁንም ሰሞናዊ በተለይ ሰብሰብ ተደርገው የመጡ ቁጥራዊ መረጃዎችም ሲወጡ ነበረ። በነዛ ቁጥራዊ መረጃዎች ውስጥ በርካታ ህይወታቸው ያለፈ ወታደሮች፣ ጉዳት የደረሰባቸው ወታደሮች ቁጥር ከዛም ባለፈ ደግሞ አሜሪካ በዚህ ጦርነት ምክንያት ያጣቻቸው ወታደራዊ መሰረተ ልማት ወይም ደግሞ ንብረቶች ተብለው ከቀረቡት ውስጥ ወደ ከ40 በላይ የሚሆኑ ወታደራዊ አውሮፕላኖች እና ሄሊኮፕተሮች እንደወደሙባት ነው እንግዲህ ዲሞክራቶች ለዚህ መከራከሪያ ወይም ደግሞ ማሳመኛ አድርገው ባቀረቧቸው ሪፖርቶች ውስጥ የተካተቱት። እነዚህን ጨምሮ ደግሞ በገንዘብ ሲተመን ደግሞ በቢሊዮን ዶላሮች የሚቆጠር ገንዘብ እየወጣ እንደሆነ ይታወቃል። ተጨማሪ ፔንታገን አመታዊ የበጀት ላይም በጣም ከፍተኛ ጭማሪ ያለው በጀት እንዲጸድቅ እስከ መጠየቅ የደረሱ እንቅስቃሴዎች እንዳሉም ይታወቃልና ይሄ ሁሉ በአሜሪካ ውስጥ ያለውን ኢኮኖሚያዊ ሁኔታ ሌሎችም ህይወታቸው ያለፉ ወታደሮችም ስላሉ ከህይወትም አንጻር እያደረሰው ያለው ጉዳት ከፍተኛ ነው። በዛ ላይ ደግሞ አሜሪካ በማያገባት ጦርነት ውስጥ ነው ይሄ አይነት ጉዳት እየደረሰ ያለው የሚል ጠንካራ መከራከሪያዎች ይቀርባሉ በብዙ ተቋሚዎች እንዲሁም አክቲቪስቶች በኩል የሚነሳ መከራከሪያ ሀሳብ እንደሆነ ይታወቃልና አሁን ላይም አዲስ ሆኖ የመጣው ነገር ምንድነው? ከዚህ ቀደም ያው ሪፐብሊካኖች በኩል የተወሰነ ጠንከር ያለ ድጋፍ እንደነበራቸው ይታወቃል ዶናልድ ትራምፕ ያው የእሳቸውን ፓርቲ ስለሆነ ማለት ነው። በአሁኑ ግን ከተወሰኑ የሪፐብሊካን አባላት በኩልም ይህንን የዲሞክራቶችን ሀሳብ ማለትም ዶናልድ ትራምፕ ይህን ጦርነት እንዲቀጥሉ በኢራን ላይ ወታደራዊ እርምጃዎችን የመውሰድ ስልጣናቸው እንዲነጠቅ ወይም ደግሞ ወደ ኮንግረሱ እንዲመጣ የሚጠይቀውን ረቂቅ ወደ ምክር ቤት ወይ ደግሞ ድምጽ እንዲያገኝ ማድረግ እንትናቸውን ኃላፊነታቸውን ድምጻቸውን ስለመስጠታቸውን የተሰማው ምናልባት እስካሁን ባሉት ቁጥራዊ መረጃዎች ወደ 4 የሚደርሱ የሪፐብሊካን ፓርቲ አባላት ቀደም ባለ ሁኔታ ደግሞ በትራምፕ ድጋፍ የነበራቸው ትራምፕም የተለያዩ አካባቢዎች ላይ ወይም ደግሞ የተለያዩ ቦታዎች ላይ ሹመትን ሰጥተዋቸው የነበሩ ሰዎች ስለመሆናቸው ነው እየተነገረ ያለውና ይሄ በሪፐብሊካን ፓርቲ ውስጥም ትራምፕ ጠንካራ ድጋፍ አለን በሚሉት አካባቢ ላይም እንዲህ አይነት ጥያቄዎች የተነሱባቸው ስለመሆኑ የሚያሳይ ነው። አሁንም በተወሰነ ውሳኔ መሰረት እነዚሁን 4 የሪፐብሊካን ፓርቲ አባላትን ጨምሮ በተሰበሰበው ድምጽ መሰረት አሁንም በድጋሚ ምናልባት ከአንድ ወር አካባቢ በፊት ተደርጎ እንደነበረው አይነት አጠቃላይ ኮንግረስ ተሰብስቦ ድጋሚ ያንኑ አይነት የድምጽ መስጠት ስርዓት እንዲያካሄድ የሚያስችል ድምጽ ሰጥተዋል። በእነሱም በሰጡት 4 ድምጽ ምክንያት ወደ ምክር ቤቱ መቅረብ የሚያስችለውን ድምጽ አግኝቷል ይሄ ሀሳብ ማለት ነውና ይሄ በራሱ በዶናልድ ትራምፕ ላይ እየፈጠረ ያለው ጫና በደንብ የሚታይ ነው። በዶናልድ ትራምፕ ብቻ ሳይሆን አጠቃላይ በዶናልድ ትራምፕ ሌሎች ባለስልጣናት ካቢኔዎቻቸውም ላይ እየፈጠረ ያለውን ጫና በተደጋጋሚም በማህበራዊ ትስስር ገጾችም በመገናኛ ብዙሃን ላይም ስናያቸው የነበሩ እንደሆኑ ይታወቃል። ምናልባት የኛው ጫና ከፍተኛ መሆኑን ለማሳየትም ምናልባት ቅድም አንተም እንዳነሳኸው ዶናልድ ትራምፕ በቅርቡ ወደ ቻይና አድርገውት በነበረው ጉዞ ላይ በቻይናና በአሜሪካ መካከል መደረግ ያለባቸው ውይይቶች ወይም የተደረጉ ንግግሮች የሁለትዮሽ ጉዳዮች እንዳሉ ሆኖ ከዛ ባልተናነሰ ሁኔታ የኢራን ወይም ደግሞ የሆርሙዝ ጉዳይ ሌላኛው ከፍተኛውን ትኩረት ያገኘ ጉዳይ እንደሆነ ነው ሲገለጽ የነበረው። በተደጋጋሚ ደግሞ በማህበራዊ ትስስር ገጻቸው እንደሚገልጹት ትራምፕ እንዳሸነፉ ኢራንን በቁጥጥራቸው ስር እንዳደረጉ ወይም ደግሞ ከአሜሪካ ፈቃድ መውጣት የማትችል ሀገር ስለመሆኗ ነው ሲናገሩ የሚሰማው። ግን ደግሞ በቻይና በኩል የሆነው ወይም ደግሞ ውይይት ተደርጎባቸዋል የተባሉን ሀሳቦችን ስናነሳ ደግሞ በቻይና በኩል የተወሰነ ተጽዕኖ የሚያደርግ አካል ወይም ደግሞ የመፈለግ አይነት አዝማሚያዎች ስለመኖራቸው የሚጠቁሙ ናቸውና እነዚህ ሁሉ ወደዚህኛው ጦርነት ላይ ተጽዕኖ መፍጠር በአንጻሩም ቅድም እንዳነሳ ነው ዶናልድ ትራምፕ ከዚህ ቀደም በሚዝቱት ልክ ጥቃት መፈጸም እርምጃ መውሰድ ላይ በተወሰነ መልኩ ለዘብ እንዲሉ ያደረጋቸው ነገር ነው ተብሎ ይታሰባል። በተወሰነ መልኩም መለሳለሶች ታይቷል ብለን እንድንል የሚያደርገን አንደኛው ምክንያት እሱ ስለሆነ ማለት ነው። በሌላኛው በኩል ያው እንግዲህ አሜሪካ ብቻዋን አይደለችም ይህን ጦርነት እያካሄደች ያለችው። ጦርነቱ እንዲቆም የመወሰንም ደግሞ አሜሪካ ልትሆን ትችላለች። ግን ለጦርነቱ መነሻ ምክንያት ናት ተብላ የምትታሰበው እስራኤል ደግሞ
የምትቀጥላቸው ነገሮች ይኖራሉና በእስራኤል በኩልም እንግዲህ ተከስቷል የተባለው እንዲሁ በተመሳሳይ መልኩ ከእስራኤል ፓርላማ ጋር የተያያዘ ነውና የእስራኤል ፓርላማ ምናልባት በተደጋጋሚ ጊዜ እንዲህ አይነት ሁኔታዎች ውስጥ ገብቶም እንደነበረ የምናውቀው ነው በተወሰኑ ዓመታት ውስጥ። አሁንም ላይ ድጋሚ የተፈጠረው ምንድነው የምክር ቤቱን ለመበተን የሚያስችል ወይም ደግሞ የቀረበ ረቂቅ ሀሳብ ነበረ። በዚህ ረቂቅ ሀሳብ ላይ ከስምምነት ላይ ስለመድረሳቸው የምክር ቤት አባላቱ ያም ማለት ምን ማለት ነው? አሁን ኮንግረሱ ላይ እንደሆነው ወደ ዋናው ምክር ቤት መጥቶ ድምጽ እንዲሰጥበትና በክኔሴት እዚህ 120 አባላት ያሉበት ክኔሴት ማለት ነው። በእርግጥ የእስራኤል ዲሞክራሲ ከሌሎች ሀገራት በተወሰነ መንገድ ለየት የሚያደርገው ወይም የውስጥ ዲሞክራሲውን የሚለየው ጉዳይ ጥምር መንግስት ነው አብዛኛው ጊዜ ሲመሰረት የምንመለከተውና 120 አባላት ቢኖሩም ክኔሴቱ ወይም ምክር ቤቱ ውስጥ የትኛውን ፓርቲ ግን የአብዛኛውን ድምጽ ወይም አብዛኛውን መቀመጫ መቆጣጠር አልቻለም። ስለዚህ ብዙ ፓርቲዎች ናቸው በተለያየ ጊዜ የተለያዩ ህጎች ረቂቆች ቀርበው ድምጽ በሚሰጥበት ሁኔታ ውስጥ የተለያየ አይነት ውሳኔ ሊወሰንበት ይችላል። እንደው ቅድመ ግምት ለመስጠት ሁሉ አስቸጋሪ እስኪሆን ድረስ ከፍተኛ የሆነ የሀሳብ ልዩነት ያለበት ክኔሴት ወይም ፓርላማ እንደሆነ ይነገራል በበርካቶች ዘንድ እና አሁንም ወደዛኛው ምክር ቤት ነው እንዲቀርብ ከስምምነት ላይ ደረሰው። ይህም ማለት ይሄኛው ምክር ቤት አሁን የቀረበለት ረቂቅ ላይ ውሳኔ ምክር ቤቱ ይፍረስ የሚል ከሆነ ከተወሰኑ ወራት በኋላ አገሪቱ ድጋሚ ምርጫ ለማካሄድ ትገደዳለች ማለት ነው። ያ ማለት ምን ማለት ነው? ኔታንያሁ ከስልጣን ሊወርዱና ወይ አዲስ ተወዳዳሪዎችን መጥተው ከነዛ ተወዳዳሪዎች ጋር ድጋሚ ለምርጫ የሚፎካከሩበት አይነት ሂደት ሊፈጠር ይችላል የሚል ነው ያሉት መረጃዎች። በአመዛኙም ደግሞ እንዳሉት በእስራኤል ውስጥ ካሉ ወቅታዊ ሁኔታዎች ጋር በምክር ቤቱም ፖለቲካዊ ላይ ካለው ሁኔታ አንጻር የኔታንያሁ ተቀባይነት ከጊዜ ወደ ጊዜ በተለይ ከዚህ ከጋዛው ጦርነት ጀምሮ በተወሰነ መልኩ እየቀነሰ የመምጣት ተቃውሞ የመብዛት አይነት ነገሮች በስፋት እንዳሉ ይታወቃል። በሌላ በኩል ደግሞ ለክስ ላይ እንደሆኑ እናውቃለን። ክሱም በተለይ ከዚህ ከሙስናና እምነት ማጉደል ጋር የተያያዙ ክሶች እንዳሉባቸው ይታወቃልና ከነዚህ ሁሉ ጋር ተያይዞ እንዲወርዱ የሚፈልግ በጣም በርካታ ፖለቲካው ላይ ያሉ ሰዎችም ህዝብም እንዳለ ይታወቃል። በተደጋጋሚ በተቃውሞ መልኩም ሲገለጽ ያስተዋል ነው ስለሆነ ማለት ነውና እነዚህ ሁሉ ኔታንያሁ ከስልጣን እንዲወርዱ የሚያደርግ ነገር በጣም እየቀረበ ስለመምጣቱ በቅርቡም ኔታንያሁ ከስልጣን ላይ ሊወርዱ እንደሚችሉ ነው በአብዛኛው የእስራኤል መገናኛ ብዙሃንም እየዘገቡት ያለው መረጃ የሚያሳየውና ይሄም ማለት ምን ማለት ነው? ወደዚህኛው ወደ ኢራኑ ጦርነት ስናመጣው በአብዛኛው ለዚህ ጦርነት በጋዛም ላለው ጦርነት የተለያዩ ዓለም ሀገራት ላይ ያሉ መሪዎችም እንዲሁም እዛም እስራኤል ውስጥም በኢራንም በኩል በተደጋጋሚ ከሚነሳው ዋነኛው የጦርነቱ ፍላጎት ያላቸው እንዲቀጥል የሚፈልጉት ኔታንያሁ ናቸው ተብሎ ተደጋጋሚ ክሶች እንደሚቀርቡ ይታወቃል። ብዙ መነሳት የሚችሉ ሌሎች በርካታ ምክንያቶች እንዳሉ ቢታወቅም እንዲቀጥል በማድረግ በኩል ኔታንያሁን የመክሰስ ወይም እሳቸውን ስም የማንሳት ተደጋጋሚ ነገሮች አሉና አሁንም የኔታንያሁ ከስልጣን መነሳት ጦርነቱ እንዲቆም ሊያደርግ ይችላል የሚል ሀሳቦች ነው ያሉት። በተወሰነ መልኩም ከኔታንያሁ በተቃራኒ ቆመው የምናገኛቸውም እዛው እስራኤል ውስጥ ያሉ ተፎካካሪዎቻቸውም ተመሳሳይ አይነት ሀሳብ እንደሚያንጸባርቁ ነው የሚታየው። ምክንያቱም ምናልባት ከኢራን ጋር ሰላም የመፍጠር ጋዛ ላይ ያለው ነገር ሙሉ ለሙሉ ማቆም የሚሉት ነገሮች ይመጣሉ ላይ መጡ የሚለው ራሱን የቻለ ጥያቄ ቢሆንም አሁን ላይ እስራኤል የገባችበት ጦርነት እስራኤል ውስጥ ያሉ ዜጎችን ጭምር የደህንነት ስጋት ውስጥ የጣለ ስለሆነ በተወሰነ መልኩ ረገብ እንዲልና እንዲቆም ይፈልጋሉ። ያወጡት ያለው ከፍተኛ ወጪም ስላለ ከኢኮኖሚ ከብዙ ነገሮች አንፃር እየተፈጠረ ያሉ ጫናዎች ስላለ ያ ፍላጎት አለ። ያ ተዳምሮ በኔታንያሁ ላይ እየፈጠረ ያለው ጫና አለ። በሌላ በኩል ዋነኛው በተለይ ይሄኛው ምክር ቤቱ እንዲፈርስ ወደ ውሳኔም እንዲቀርብ ያደረገው ኔታንያሁንም ከስልጣን እንዲነሱ ስጋት ውስጥ ከቷቸዋል ተብሎ የሚታሰበው ከዚህ በፊት በምክር ቤቱ ውስጥ ከፍተኛ ለኔታንያሁ ድጋፍ እንዳላቸው ይገለጹ የነበሩት የአልትራ ኦርቶዶክስ ተብሎ የሚጠሩ ማህበረሰብ ወጋጠባቂ የሚባሉት እና ከነሱ ጋር የተያያዘ ነው። ከዚህ ቀደም በነበረው በእስራኤል ሕግ መሰረት እንግዲህ የትኛውም እስራኤላዊ እድሜው ሲደርስ የትኛውም ወታደራዊ ግዳጆች ላይ መሰማራት አስገዳጅ ሕግ አለ። በዚህ ሕግ መሰረት ግን የዚህ ማህበረሰብ አባላት እንዲካተቱ አይገደዱም፣ ግዴታ የለባቸውም እዛ ውስጥ የመካተት ለረጅም ዓመታት የቆየ ነው ይሄ ሕግና አሁን ላይ ግን እስራኤል ለረጅም ጊዜ በጦርነቱ ከመሆኗ ጋር ተያይዞ ከሰው ሀብት እጥረት አለ ከሚሉ መላምቶች በመነሳት እነዚህም እስራኤላውያን መካተት አለባቸው የሚል አዲስ ሕግ በቅርቡ ተግባራዊ እንዲሆን ተወስኗል እና ከዚህ ውሳኔ ጋር ተያይዞ
አብዛኛዎቹ ሙሉ ለሙሉ ለማለት ይቻላል የዚህ ማህበረሰብ አባላት በኔታንያሁ ላይ ቁጣቸውን እየገለጹ ነው። በጣም እየተቃወሙት እንደሆነ ይገለጻል። ሃይማኖታዊ ምክንያቶችም እንዳሏቸው ነው የሚገልጹት። ከነሱም እምነት አንጻር እንዲህ አይነት ነገሮች ላይ መሰማራት ወይም ደግሞ እንዲህ አይነት ቦታዎች ላይ መገኘት ተገቢ እንዳልሆነ እዛ ከመሄድም መታሰርን እንደሚመርጡ ነው በተለያዩ በአደባባይ ላይም ይዘዋቸው በወጡ መፈክሮችም ሲታይ የነበረውና የነሱ ተወካዮች ደግሞ በምክር ቤት ውስጥ ብዙ ቦታ እንዳላቸው መቀመጫ አላቸው። በጥምር መንግስቱም ድርሻ አላቸው እና የነሱ ድምጽ አሁን ላይ ከኔታንያሁ በተቃራኒ በመቆሙ ምክንያት ለዚህ ውሳኔ መቅረብ ከፍተኛውን መንገድ እንደከፈተ ነው እንግዲህ መረጃዎች እያሳዩ ያሉት። በቀጣይም እንግዲህ የኔታንያሁን ከስልጣን መውረድ ልናይ የምንችልበት ወይም ደግሞ ምክር ቤቱም ተበትኖ በአዲስ መልክ እንደ አዲስ የሚዋቀርበት አዲስ ምርጫ የሚካሄድበት ነገሮችን ልናይ እንችላለን። ግን ኔታንያሁ መመረጥ አለመመረጥ ብቻም ሳይሆን በተወሰነ መልኩ ምክር ቤቱ ተበትኖ ድጋሚ ምርጫ ተካሂዶ መንግስት እስኪመሰረት ባለው ጊዜ ውስጥ እንኳን በኢራን በኩል ያለው ጦርነት በተወሰነ መልኩ የመርገብ ቀዝቀዝ ማለት እንቅስቃሴዎች ሊኖሩ ይችላሉ የሚል ግምቶች አሉ። እንደ ተስፋ ተደርገው የሚታሰቡት እነዚህ ናቸው በሁለቱም ሀገራት ላይ። በኢራን ውስጥም በተመሳሳይ መልኩ ምናልባት በዛ ልክ የጠነከረ ፖለቲካዊ ነገሮች ባይኖሩም ኢኮኖሚው የፈጠረው ጫናዎች አሉ። ምናልባት ጦርነቱ ከመጀመሩ በፊት የነበሩ ህዝባዊ አመጾችን እናስታውሳለን እና አሁን ላይ ጦርነቱ ምናልባት እንዲረጋጋ አድርጎት ሊሆን ይችላል የህዝባዊ አመጹን። ነገር ግን የህዝቡ ጥያቄ አሁንም ያ የኢኮኖሚ ጥያቄ አሁንም ያልተመለሰ ጉዳይ እንደሆነ ይታወቃልና እሱም መልሶ ወደ ነበረበት እንዲመለስ በኢራን ባለስልጣናት በኩል ይፈለጋል ተብሎ አይታሰብም። ስለዚህ የተሻለ መፍትሄ ለሶስቱም አገራት ይሆናል ተብሎ የሚታሰበው ከተቻለ በዘላቂነት ካልተቻለ ደግሞ ለተወሰኑ ጊዜያት በተዳፈነ መልኩ ወይ ምናልባት ሰላምም ጦርነትም የለም በሚል አይነት እንቅስቃሴ ውስጥ እንዲቀጥሉ ሊያደርጋቸው ይችላል የሚሉ ነገሮች በስፋት መገመት የሚቻለው በአመዛኙ ካሉት ሁኔታዎች እነዚህ ናቸው፣ ተጠባቂ ናቸው ተብሎ የሚታሰቡት። በሚገባ አሜሪካም እስራኤልም እንዲሁም ኢራን ውስጥ ያሉ ውስጣዊ ጉዳዮች የጦርነቱን አጠቃላይ ሂደት የሚወስኑ ስለመሆናቸው ምንም የሚያጠያይቅ ጉዳይ አይደለም። በእርግጥ እስራኤል ውስጥ እንዲህ አይነት ነገሮች ሲነሱ ይህ ለመጀመሪያ ጊዜ አይደለም። በተለይም የጋዛው ጦርነት ከተጀመረ ጊዜ ጀምሮ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የተለያዩ ጫናዎች ሲያርፉ እንደነበር እናስታውሳለን። የፍርድ ቤቱ ክስ እንዳለ ሆኖ እሳቸው እንደውም በተለያየ ጊዜ እንደ ቀልድ የሚመስሉ የተለያዩ አይነት መግለጫዎችን ወይም የተለያዩ ምስሎችን ይፋ ሲያደርጉ እናስታውሳለን። አሻንጉሊት እያሳዩ በዚህ ምክንያት ነው ፍርድ ቤት እንድቀርብ የተጠየቅኩት የሚል ነገርም ተነስቶባቸዋል። በእርግጥ በተለያየ ጊዜ በስጦታ መልክ ተቀብለዋል የተባሉ ተብሎ ነው የተወነጀሉት። ብዙዎቹ ከሙስና ጋር የተያዙ ክሶች እንደዛ ናቸው። ወይ ሲጋራ አሉ፣ የመጠጥ ጉዳይ አለ፣ እንዲሁም ስጦታዎች አሻንጉሊት መሰል ስጦታዎች ጋር በተያያዘ እነዚህ ጉዳዮች እንደ ሙስና እንደ እጅ መንሻ የተሰጧቸው ናቸው በሚል ነው የፍርድ ቤቱ ክስ። ይህንም እንደ መሳለቂያ እየወሰዱ በተለያየ ጊዜ ተቺዎቻቸውን ምላሽ ሲሰጧቸው ወይም ሲያስተባብሉ ትችቶችን ያስተዋልንበት ጊዜ አለ። ከዛም ባለፈ ግን በጠንካራ ሁኔታ እሳቸው ከስልጣን እንዲነሱ የሚጠይቁ አካላት አሉ። እንዳልነው እስራኤል ውስጥ ያለው የሀሳብ ልዩነት ከፍተኛ ከመሆኑ ጋር ተያይዞ በተለይም ከኔሴቶ ጋር የሚራመደው ሀሳብ በግራም በቀኝ ዘመምም መሀል አካባቢ ባሉም የፖለቲካ ፓርቲዎች ከፍተኛ የሆነ የሀሳብ ሙግት የሚነሳበት ከመሆኑ ጋር ተያይዞ እንዲሁም የእስራኤል መንግስት በራሱ ጥምር መንግስት ከመሆኑ ጋር የተለያዩ ፓርቲዎች አንድ ላይ ሆነው ያቋቋሙት መንግስት ከመሆኑ ጋር ተያይዞ በተለያየ ጊዜ መሰል የፓርላማ መበተን እንዲሁም ደግሞ የጠቅላይ ሚኒስትሩ ከስልጣን የመውረድ ጉዳዮች የሚነሱበት ሁኔታ እንዳለ እናስታውሳለን። ነገር ግን አሁን ለረጅም ጊዜ አሁን የሚመጣው ጥቅምት ላይ እንግዲህ 3ኛ ዓመት ማለት ነው የጋዛው ጦርነት ከተጀመረ። ይህ የጋዛ ጦርነት ከተጀመረ ጊዜ ጀምሮ እስራኤል በርካታ ወጪዋን ለዚሁ ለጦርነቱ ነው እየዋለች የምትገኘው። በሰብአዊ ጉዳት መልክም የሚጠቀሱ ጉዳዮች አሉ። ምንም እንኳን በምትፋለማቸው ሀገራት ለምሳሌ ኢራን ላይ የደረሰው ጉዳት እንዲሁም ደግሞ ጋዛ ላይ የደረሰው ጉዳት ከፍተኛ ነው፣ ሊባኖስ ላይ የደረሰው ከፍተኛ ነው ቢባልም እስራኤል በራሷ የምታስተናግደው ጉዳት ግን ቀላል የሚባል አለመሆኑ እንደውም እኮ በተለይ ያሁኑ የኢራን ጦርነት ከተጀመረ በኋላ በደረሱ ጥቃቶች መሰረት
ቴልአቪቭ ላይ እንዲሁም አንዳንድ አካባቢዎች ላይ የደረሱ ጉዳቶች አሉ። እነዛን ጉዳቶች በምስል የሚያወጡ ሰዎች ቅጣት እንዲጣልባቸው እንዲሁም እንዲታሰሩ ምስል መቅረጽ ራሱ እንዲከለከል የደረሰበት ሁኔታ ሁሉ አለ። ስለዚህ እስራኤል ጉዳት እያስተናገደች ስለመሆኑ የሚያጠያይቅ ጉዳይ አይደለም። እንደው ከሌሎች ጋር ሲነጻጸር አነስተኛ ሊሆን ይችላል እንጂ ስለዚህ ጦርነቱ እንዲቆም ይፈልጋል። ነገር ግን ጦርነቱ ሲቆም በምን አይነት ውጤት ነው ጦርነቱ የተቋጨ የሚለው ዋናውና መሰረታዊ ጉዳይ ነው። በአሜሪካን በኩል እንግዲህ ቀጣዩ ህዳር ወር ላይ የአጋማሽ ዘመን ምርጫ አለ። ፕሬዚዳንት ዶናልድ ትራምፕ እንዲሁም ፓርቲያቸው ሪፐብሊካን በሁለቱ ምክር ቤቶች ያለውን ቦታ ማጣት አይፈልግም። ስለዚህ ከዛ ጋር ተያይዞም ጦርነቱን ለማቆም የተለያዩ እንቅስቃሴዎች ያደርጋሉ ተብሎ ነው የሚጠበቀው። የፕሬዚዳንት ትራምፕ እንግዲህ ተቀባይነት በሚሰሩ የተለያዩ ጥናቶች መሰረት ማለት ነው ከህዝብ በሚሰበሰቡ አስተያየቶች መሰረት ጦርነቱ ከተጀመረ በኋላ ዝቅ ብሏል የሚል ነገር ይነሳል። ስለዚህ ያንን ለማስተካከል ፕሬዚዳንት ትራምፕም የተለያዩ እርምጃዎችን ለመውሰድ እንደሚሞክሩ የሚታወቅ ጉዳይ ነው። እስካሁንም በተንታኞች ዘንድ በተለያዩ አስተያየት ሰጪዎች ዘንድም በስፋት የተነገረ ጉዳይ ነው። የፓኪስታን ጥረትም አለ። ኢራንም በራሷ በውስጥ ፖለቲካ እንግዲህ እስራኤልና አሜሪካ የተለያዩ ጥረቶችን ሲያደርጉ እንደነበር እናስታውሳለን። በተለይም እስራኤል የኢራንን ህዝብ ስትቀሰቅስ እንደነበረ እናስታውሳለን። በመንግስት ላይ እንዲነሳ የራሱን መንግስት ወደ ስልጣን እንዲያመጣ እንዲሁም ወደ ዲሞክራሲያዊ መንገድ ይሸጋገር በሚል የተለያዩ እንቅስቃሴዎችን ስታደርግ እንደነበር እናስታውሳለን። ያ እንቅስቃሴ ከማህበረሰቡ የኢኮኖሚ አቅም መዳከም ጋር ተያይዞ በተለያየ ሁኔታ አመጾች ሲቀሰቀሱ እንደነበር እናስታውሳለን። በተለይም የሀገሪቱ የመግዛት አቅም የገንዘብ የመግዛት አቅም እጅግ ተዳክሟል በሚል የተለያዩ ጉዳዮች ሲነሱ እንደነበር እናስታውሳለንና አሁን ይሄ ጦርነቱ ደግሞ እስካሁን ድረስ ህዝቡ ወደ አደባባይ እንዳይወጣ ያደረገው ሀገሩን በመከላከል ሉዓላዊነትን በማስከበር ስሜት ነው። ከዛ ባለፈ ግን አሁንም ቢሆን ኢኮኖሚያዊ ጉዳዮች እየተባባሱ ነው። ስለዚህ ወደ ውስጥ ፖለቲካ ለማተኮር ከህዝብ ጋር ወዳለው ግንኙነት ለማተኮር የጦርነቱ መቋጨት ዋናው ጉዳይ ነው። ኢራን በምትፈልገው ልክ አሁን ነዳጇን እየሸጠች አይደለም። ሆርሙዝ ላይ ያለው እንቅስቃሴ መገደቡ ለኢራንም ኢኮኖሚያዊ ጉዳት ያስከትላል። ስለዚህ ጦርነቱ እንዲቋጭ መፈለግ በሁሉም ወገኖች በኩል የሚፈለግ ጉዳይ ነው። ግን ምን አይነት ግብ ይዘን ምን አይነት ውጤት ይዘን ጦርነቱን እንቋጨዋለን የሚለው ነው እያነጋገራቸው የሚገኘው። አሁንም ቢሆን ግልጽ በሆኑ አቋሞች በሁለቱም አካላት በኩል በሚቀርቡ ማለት ነው ልዩነቶች አሉ። እነሱ ልዩነቶች ግን እንዴት ነው ማጥበብ የሚችሉት? የነ ፓኪስታን ሚናስ ምን ያህል ነው ሊሆን የሚችለው የሚለው ነው አሁን ጦርነቱ በመቋጨቱና ባለመቋጨቱ መሀል ያለው ማለት ነው። በቀጣይነት አሁን ላይ ለተወሰነ ጊዜ የሚዘልቅና ለሌሎች ድርድሮች በር የሚከፍት አይነት ስምምነት ይፈጸማል ተብሎ ነው የሚጠበቀው። ያ ስምምነት የሚፈጸም ከሆነና የኒውክሌሩን ጉዳይ በተራዘመ ጊዜ መፍታት የሚችሉ ከሆነ ሁለቱም አካላት የመስማማት እድላቸው ከፍተኛ ይሆናል ተብሎ ነው የሚጠበቀው። ኢራን በተለይ ይህንን ጉዳይ ትፈልገዋለች፣ በተራዘመ ጊዜ የኒውክሌሩን ጉዳይ መደራደር። አሜሪካ ግን አሁኑ ኢራን እንድታቋርጥና ለሆነ ያህል ጊዜ ወደ ኒውክሌር ፕሮግራሟ ኢራን እንዳትመለስ ስምምነት እንድትፈጽም ነው የምትፈልገው። እነዚህ ጉዳዮች ዞሮ ዞሮ ከሰሞኑ አሜሪካና ኢራን በተለዋወጧቸው ሰነዶችና የስምምነት ሀሳቦች ላይ መፍትሄ ያገኛሉ ተብሎ ነው የሚጠበቀው። የተወደዳችሁ ተመልካቾቻችን ሀገሬ ትንታኔ እዚህ ላይ ይቋጫል። ሌሎች የሀገሬ ቴሌቪዥን መሰናዶች ግን ይቀጥላሉ። እሱ ባለው ጋሻውና ደምሰው ሽፈራው አብረናችሁ ቆይታ አድርገናል። ጤና ይስጥልን።